ግባለት አልወርድም በቃ ግባለት ወይ ተመስገን አምላኬ ተመስገን ምንድነው ግን ባለቀ ሰዓት ግን የሆነ አባዝ ያለባችሁ የሚገባባችሁ ግን ባለቀ ሰዓት በስመ አብ ወልድ ቅዱስ ግን ደስ ብሎኛል ዴዘርቢ ተሽላለህ ዴዘርቢ የኔ አባት ሁሉን ነገር በልጠን ያሸነፍነው ከሞን ዩስፐርስ ጋላገርዬ ምን ላድርግን ሪቻርልሰን እዬ 3 ነጥብ አረኳት ቶተናም ቪላን ለጥፎ እንግዲህ ከወራጅ ቀጠና ወጥቷል ኒኮ ስፐርስ እንኳን ደስ አለሽ የዛሬው ጨዋታ እንግዲህ አብዛኞቻችን ለቶተናም በጣም ስንቋጥር ነበረ በተለይ የሊቬ ደጋፊዎች ማለት ነው የራሳችሁን ስራ ሳሰሩ ቪላ ላይ ስቋጥሩ ነበረ ለማንኛውም እናንተም እንኳን ደስ አላችሁ ያው ቶተናም በጣም እንዲወርድን አልፈልግም በበኩሌ ማንም ምንም ሊል ይችላል ምንም ቢሆን ትልቅ ቲም ቶፕ 6 ተብሎ የሚጠራ በተለምዶ ቶፕ 6 ተብሎ ፕሪሚየር ሊግ ላይ የሚጠራ ቲም ነውና ወርዱ ማየት አልፈልግም ለመናገር ሶ ቢታርፍ ደስ ይለኛል አሁን ከወራጅ ቀጠና ወጥቷል በቃ ጨዋታዎች ነጥብ ሰብስበው እንደሚተርፍ እንግዲህ ተስፋ እናደርጋለን በዛ ላይ ዲዘርቢ በጣም ምርጥ አሰልጣኝ በጣም ፐርሰናሊ የምወደው አሰልጣኝ ነውና በተለይ ግሪንውድን አስፈርሞት ግሪንውድ ላይ ሰራው ነገር በቃ ከዛ በኋላ እሱ አሰልጣኝ በጣም ነው የወደድኩት ለማንኛውም ይቆይመች ቋጠሮ ተሳክቷል ለቶተናም አው ለቶተናም ለምን ቋጠርክ ጥሩ ጥያቄ ቶተናም ሆትስፐርስ ዛሬ አስቶን ቪላን ማሸነፉ ሲቲዘንስ እንዴት አድርጎ እንደሚጠቅመን ልንገራችሁ እንዴት ነው የሚጠቅመን ጥሩ ጥያቄ ቦተም 3 እንግዲህ ይሄንን ይመስላል ላለመውረድ የሚደረገው ትንቅንቅ እንደምታዩት ዛሬ ቶተናም ማሸነፉ 37 ነጥብ ይዞ ዌስትሃምን በልጦት 17ኛ ደረጃ ላይ እንዲቀመጥ አድርጎታል ታዲያ ዌስትሃም ትላንትና በብሬንትፎርድ 3-0 የተሸነፈው ዌስትሃም ወደ ታች ተመልሶ ወደ 18ኛ እንዲገባ ተገዷል ማለት ነው ስለዚህ ዌስትሃም ዩናይትድ ከዚህ 18ኛ ደረጃ መውጣት የሚፈልግ ከሆነ አቻ አይደለም ማሸነፍ ነው የሚጠበቅበት የማሸነፍ ግዴታ ውስጥ ተጥሏል ዌስትሃም ዩናይትድ ቀጣይ ማንን ነው የሚገጥመው ደገነርስ ነው የሚገጥሙት ስለዚህ እሁድ ደሃመርስ ከደገነርስ የሚያደርጉትን ጨዋታ በጉጉት የምንመለከት ይሆናል አርሰናል ከዌስትሃም ይሄ ያለ መውረድ ትንቅንቅ ነው ከታይትል ሬስ በፍጹም የማይተናነስ አቻ ራሱ የሚፈልገው ውጤት አይሆንም ዌስትሃም ግን ያደርገዋል ወይ ጥያቄ ነው እሱ ግን ዛሬ ቶተናም ላለመውረድ እንዴት እንደተጋደለ አይተናል ቪላን አዌይ በዚህ ሁላ ተጫዋች ተጎርቶበት ቪላን አዌይ ማሸነፍ ለቶተናም የማይታሰብ ነበር ግን ደማቸውን የሰጡት ዌስትሃም ከአርሰናል ጋር በሜዳው ከፋኖቻቸው ጋር ደማቸውን እንደሚሰጡ አንጠራጠር ኤቨርተን እና ብሬንትፎርድ አለብህ እስቲ እነሱን አሸንፈ ተወጣ ልትለኝ ነው ወጣዋል አይ ቶተናም ስንት ወሳኝ የማይረቡ ጨዋታዎችን ማሸነፍ የምችለውን ትተ አሁን እኔ ላይ ዌስትሃም እንዲበረታ ይህንን ጨዋታ ታሸንፋለህ ቪላን አሸንፈ ከወራጅ ቀጠና በ1 ነጥብ ከፍ ብለህ ዌስትሃምን ወደ ወራጅ ቀጠና ተከቷል ቀጣይ እኮ ዌስትሃም ከኔ ጋር እኮ ነው የሚጫወተው ምን አባክ ነው መሰሩ አንተ እንዴ እኔ አመት እስከ አመት ዋንጫ ፉክክር ላይ ስንሆን እየመጣ የቤት ስራ ትሆንብናለህ ቶተናም አራንተንማ ወርዳይ በተከላገልን ዛሬ ምሪን ያቃጠለኝ ጀሙ ቀጥልን ያደረገ እንዴ አረ ዌስትሃም አሁን ወራጅ ቀጠና ወረደታች አሁን ቀጣይ ከሱ ጋር ነው ያለን ይጋደለናል ይፋለጠናል ዌስትሃም እንደ ቀልዳያዩ እንዴ እኔ ልወረድልህ ነው እንዴ ሚለን መጥቶኮ ይሄን ሁሉ የሚሰራው ማለት ቶተናም የሚባል ጀዝባ ቡድን አልዋት ተሸነፈ ቀጣይ ሌላ ጨዋታ ታሸነፈ ምን አይነት ነው ራም የሆነ ቡድን ሚኮስፐርሳውን መጥቶ ይዘልብና ግባና ሰንጥቀው ያራዳ ልጆች በሚገርም ሁኔታ ቋጠራችን ሰርቷል ጎንዲያ ጓያ ብላ መከራችንን አበላን እኮ እኛ እንጨነቅ እንደ ያራዳ ልጆች ለቶተናም እንጨነቅ እንደ የሚገርሙ ነበሩ የሚችሉት ኧረ ቤንታንኩር አንተ ታንኪውን ከተጫዋች ምን ጉድ ነው አንተ ኧረ ዛሬ የሚገራርሙ ነበር ኦዶጊ እኔ በቃ ተመችታችሁኛል ከነገባው ነው ማለት በቃ ምንም የለውም ስታስደስቱን ነበር ማለት ነው ቪላ ኤምሬ ኖቲንጋም ፎረስትን ማመስገን አለበት እዚህ ጋር ዲዘርቢ ኖቲንጋም ፎረስትን ማመስገን አለበት የቶተናም ደጋፊዎች እንዳለ ዲዘርቢን እያሞገሱት ነበር በዛሬው ጨዋታ ማለት ነው ያራዳ ልጆች ይገባዋልም በሞራል ነው እየተጫወቱት ያሉ እንግዲህ እነ ማዲሰንም ከጉዳት ተመልሰው ዛሬ እንደውም ቤንች ላይ ሁሉ ነበሩ ያራዳ ልጆች ማለት ነው ቀጣይ
እነሱም እንግዲህ ፊት ካረጉለት አሪፍ ልናይ እንችላለን። ሞራል ይሆናቸዋል ብዬ አስባለሁ። ከሜዳቸው ውጪ እንግዲህ ቪላ ፓርክ ላይ መጣው ነው 2-1 ማሸነፍ የቻሉት ማለት ነው። የለቶተናም እጅግ በጣም ድንቅ ውጤት ነው። ከወራጅ ቀጠና መውጣት ችሏል ማለት ነው። ያጽናል። በዚሁ ከቋጠሮ ጋር እንቀጥላለን። ያራዳ ልጆች ባለት እንችላለን። ሲጀመርኛ እግዚአብሔር ነግሬያችሁ ነበር። ስጥት ነው የምናረገው። ስጥት በስማ መብራት ላይ ለእናንተ ብዬ አልናደድም ብዬ ነው እንጂ ያጠፋችሁን መብራት እዚህ አይናችሁ ይጥፋ። እናንተ ግን ለእናንተ አልናደድም። እግዚአብሔር እንችላለን። ቴልም ዳንሱም ትችላላችሁ። በቃ ለዛሬ ቻሉ እናንተ። በስማ አስቶን ቪላ እግዚአብሔር በቃ ውቅጥን ያደረግነው ውቅጥ። ይሄ ቡንዳ የሚባለው በቃ እኛ ጋር ማግባት አይሰለቸውም። በ96 አገባ ግን ምንም አያመጡማ። 90 ደቂቃ ሙሉ ቁጭ ብለው አሁን ቢያገቡ ምን ጥቅም አለው? ስጥት አድርገናችኋል። ለመጀመሪያ ግባ ስፐርስ ግባ። ቅድም የሊቪን አመስግኜ ሳልጨርስ ስፐርስ ድርብ ደስታ መደሰት አለብህ። አይበቃም ይሄ ብሎ ቪላን አስጣለው። አረዲ አላማረኝም። አጨራረሴ ሊያበር ነው መሰለኝ። እሱ ብቻ አይደል፣ ትላንት የፕሪሚየር ሊጉን ጨዋታ ስትሬት እንዳሳካን ሰምታችሁ፣ ዛሬም ስትሬት አሳክተናል። የነገ 2 ጨዋታ ነው የሚቀረን። አያችሁ አይደል? ዛሬ በቃ የድል ቀን ነው ማለት ነገ ቼልሲ ከደገመው ኢማጂን እኔ ደስ ብሎኛል ዛሬ። ቴሌግራም ላይ መሸነፍ እግር ኳስ ላይ ያለ ነገር ነው። እኛ ግን ለሊጉ ድምቀት ቶትናም ያስፈልጋል በሚል አውቀን ለቀን ነው እንጂ ተሸንፈን አይደለም። ግን እንኳን እኛ አልናስር እንኳን ተሸንፏል። ፋሚሊ አልናስር ተሸንፎ ከሁለተኛው አልሂላል በ5 ነጥብ ርቆ ነው የሚገኘውና ቀሪ ጨዋታ አለው። አልሂላል ቀሪ ጨዋታውን አሸንፎ ቀጣይ ከአልናስር ጋር ጨዋታ አለው። የዋንጫ ጨዋታ በሉት በቃ እሱ ጨዋታ ነው ዋንጫው ማን እንዳይበለው የሚወስነው። አልናስር ግዴታ ያንን ጨዋታ አቻ መውጣት ወይ ማሸነፍ አለበት። እነዛ ደግሞ ግዴታ ማሸነፍና ማሸነፍ አለባቸው። እንኳን እኛን አልናስርም ተሸንፏል ለዋንጫ እየተፎካከረ። የመውረድ ስጋት ያለበት ቶተንሃም ሆትስፐር ከወራጅ ቀጠና ያስወጣውን ጣፋጭ የሚባል 3 ነጥብን ቪላ ፓርክ ላይ አስቶን ቪላ ላይ መቀናጀት ችሏል። እንግዲህ የሮቤርቶ ዲዘርቢ ቶተንሃም ሆትስፐር በ35ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ቪላ ፓርክ ድረስ ተጉዞ የኡናይ ኤምሪውን አስቶን ቪላን ነው እንግዲህ 2-1 በማሸነፍ 37 ነጥቦችን በመያዝ ዌስትሃምን በ1 ነጥብ በመብለጥ 17ኛ ደረጃ ላይ በመቀመጥ ከወራጅ ቀጠናው መውጣት የቻለው ማለት ነው። እጅግ በጣም ወሳኝ ድል ነበር ማድረግ የቻሉት። ለአስቶን ቪሎች በጣም ወሳኝ ጨዋታ ነበር። ምክንያቱም በቶፕ 4 ባትሉ ላይ ሊቨርፑል መሸነፉን ተከትሎ አቻ እንኳን ቢወጡ በዚህ ጨዋታ ላይ ደረጃቸውን ማሻሻል ይችሉ ነበር ወደ 4 ማለት ነው። ነገር ግን መሸነፋቸውን ተከትሎ እዛው ባሉበት በ58 ነጥብ 5ኛ ደረጃ ላይ ተቀምጠዋል ማለት ነው። የሮቤርቶ ዲዘርቢ ቶተንሃም እንግዲህ ወሳኝና ጣፋጭ የምትባል ድል ማስመዝገብ ችሏል። በዚህ ጨዋታ ላይ ለስፐርስ 2 ጎሎች ማስቆጠር የቻሉት ተጫዋቾች ጋላገር 12ኛው ደቂቃ ላይ እንዲሁም ደግሞ ሪቻርልሰን 25ኛው ደቂቃ ላይ ነበረ። ጋላገር ከቦክስ ውጪ ግሩም ጎል ነበር ማስቆጠር የቻለው። እንዲሁም ሪቻርልሰን በግንባሩ ነበር ጎሉን ማስቆጠር የቻለው። በአስቶን ቪላ በኩል ቦኔዳ 96ኛው ደቂቃ ላይ ነበር ጎሏን ማስቆጠር የቻለው። ለማንኛውም ቶተንሃም ስፖርቶች ግን ድል በማድረጋቸው በጣም ነው ደስ ያለኝ። ምክንያቱም ከወራጅ ቀጠና ወጥተዋል። ላለፉት ዓመታት የፕሪሚየር ሊጉ ድምቀት የሆነ ቡድንና ተፎካካሪ ቡድን ነው። ትራዲሽናል ቶፕ 6 ቡድኖች መካከልም አንዱ ነው። ለዛ ነው ስፐርስ በሊጉ ቢቆይ ደስ ይለኛል ብዬ ደጋግሜ የምናገረው ማለት ነው። በአንድ ነጥብም ከወራጅ ቀጠና በዚህ ሰዓት እንደወጡ ተመልክቻለሁ። ለማንኛውም እናንተ ስለ ስፐርስ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክት መጫ እንዳትረሱ። ግባለት ይላል። ኮንግራ ሚኮ ብራዘር። ቶተንሃም አሸነፈ። ቪላ ፓርክ ድረስ በሜዳ አስቶን ቪላ ሜዳ ድረስ በሜዳ ቶተንሃም 2-1 አሸንፎ መጣ። ለዲዘርቢ እውነት አንዴ ለዲዘርቢ ዛሬ 3 ነጥብ ማግኘት ችሏል ማለት ነው። ዲዘርቢ የማይቸው እውነት ነው የምላችሁ። ከባድ ነው። ቪላ ፓርክ ድረስ ተጉዞ ሄዶ በዚህ ጫና ማለት ነው ቶተንሃም ሄዶ ማሸነፉ እጅግ በጣም ትልቅ ነገር ነው ማለት ነው። ሚኮ ብራዘር ኮንግራቶርጂን ብራዘር አለንልሽ፣ በቋጠሮ እናግዝሻለን ማለት ነው። ያው ዌስትሃም መጣሉ ጠቅሞሻል። ዛሬ ማሸነፍሽ ደግሞ ምርጥዬ ነው ማለት ነው። በዛሬው ጨዋታ ላይ ባይዞ ቪላ መሸነፉ ለኛ ጠቅሞናል። ለምን ደስ አለ ካላችሁኝ በቃ ጠቅሞናል። ምክንያቱም ቪላኔ ነጥብ መጣለኝ ተከትሎ አልተከተለኝም። ስለዚህ ማለት ነው ነጥብ ጥሎልኛል። ዘና ብዬ ነው ከዚህ በኋላ ቻምፒየንስ ሊጉን ማረጋገጥ ማለት ነው። ይመቸኝ። ግን ምንም በተቀናቃኛችን መሸነፋችን ቢደብረኝም ቢያቃጥለኝም በዚህ ውጤት ሊቨርፑል ያን እንጽና ነው የምላችሁ። በድል ተመልሰናል። እንግዲህ እኛ የጨዋታ ላይ የቋጠርኩበት ምክንያት አለኝ። አባቴ ሚኮስፐር 3 ነጥቡን አግኝቶታል በዚህ ክፍተት። ነገር ግን እኔ የቋጠርኩት ለዚህ ነው።
አባውን ስጋውን እንዲበላልኝ ማለት ነው። ቀጣይ ጨዋታ ከዚህ ጋር ያለ ቲም ራስን ጠንቀቀህ ታውቃለህ። ከዌስትሃም ጋር የምትጫወተው ራስን ጠንቀቀህ ታውቃለህ። ስለዚህ ዌስትሃም ላለመውረድ ነው የሚጫወተው። ስጋን ይገፍልኛል ለማየት ያብቃ። ስጋችሁን ነው የሚገፍልኝ። ላለመውረድ ነው የሚጫወተው። የግድ ያንን ጨዋታ ማሸነፍ አለበት ማለት ነው። ስፐርስ ደግሞ ከሊድስ ጋር ነው የሚጫወተው። ሊድስን የሚለጥፍ ከሆነ የቲም ወረደ ማለት ነው። ስለዚህ ላለመውረድ ስለሚታገል ዌስትሃም ደህና አድርጎ የሚለጥፍልኝ ይሆናል። የቋጠርኩበት ምክንያት ዛሬ ይሄ ነው።